በኢትዮጵያ ሀገራዊ ምክክር ጉባኤ 250 እና 500 አባላት በሚይዙ ቡድኖች የሚደረገው የምክክር ሂደት ከዛሬ ጀምሮ እየተካሄደ ይገኛል። ባለፉት ቀናት በአነስተኛ ቡድኖች ሲካሄድ በነበረው ምክክር ንግግር የተደረገባቸው ሀሳቦች ለ500 አባላት ቡድኖች እያቀረቡ ይገኛሉ። ሂደቱን በተመለከተ የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አራያ በሰጡት መግለጫ እስካሁን ድረስ በጥሩ ሁኔታ ምክክሩ መቀጠሉን ገልጸዋል። 16 ቦታ ላይ ተከፋፍለው 250ዎቹ ሀሳቦቹን እጅግ በሰፋ ሁኔታ ካብላሉ በኋላ በመጨረሻው ለ500 ቡድን ያቀርባሉ ማለት ነው። ይሄ ሂደት እንግዲህ ወደፊት ለቀጣዮቹ ሳምንታት የምናስኬዳቸው ናቸው። ስለዚህ እንግዲህ እስካሁን ድረስ ሂደቱ በጣም ጥሩ ነው። 100% ባይሆን የሚያጋጥሙ ሂደቶች፣ ስሜቶች ይኖራሉ። ቅድም ነግሬያቸዋለሁ። ይሄ ዳይቨርጀንት ፌዝ ላይ ወይም መከፋፈያ መበታተኛ ፌዝ ላይ ነበሩ። አሁን እነኚህ ሀሳቦች ቀስ እያሉ እየተቀራረቡ ሲሄዱ ወደ ሁለተኛው ፌዝ ወይም ኮንቨርጀንት ፌዝ ላይ ይገባሉ ማለት ነው። ስለዚህ አሁን በፈረንጅኛው ዳይቨርጀንት ወይም ግሮን ዞን ከሚለው ቀስ በቀስ እየወጡ ይሄዱና ወደ መሰባሰቡ ወደፊት ይሄዳሉ። የዳያሎግ ሂደት ይህንን ይመስላል። መጨረሻ ላይ ነው እንግዲህ ሶስተኛው ፌዝ ላይ ሲደረስ ወደ ኮንሰንሰስ ወይም ወደ መግባባት የሚደረሰው። ከተሳታፊዎች ቁጥር ጋር በተያያዘ ዝግጅት ክፍላችን ተጨማሪ ተሳታፊዎች ገብተዋል ወይስ አስቀድሞ እንደተያዘው 4000 ብቻ ናቸው በሚል ለኮሚሽኑ ባቀረበው ጥያቄ መሰረት ዋና ኮሚሽነር መስፍን አራያ ተከታዩን ምላሽ ሰጥተዋል። በአሁኑ ሰዓት 4000 እንዲሳተፉ ነው የሚፈለገው። ቁጥሩ ከ4000 በላይ ይምሰል እንጂ ትክክለኛው ቦታው ላይ ያገኘነው ቁጥር እስካሁን ድረስ ከ4000 ያነሰ ነው። ነገር ግን ቁጥሩ ለምሳሌ ህጻናት ይዘው የመጡ ሞግዚት ይዘው መጥተዋል። አካል ጉዳተኞች ቤተሰቦቻችን ረጂዎቻቸውን ይዘው መጥተዋል። አንዳንዶቹ ረጂዎቻቸውም ስብሰባው ላይ ይገኛሉ። ስለዚህ ያንን እያየን አሁን በትክክለኛው ለተሳትፎ ያሉትን ባጃቸውን ባርኮዱን በትክክል በማስተካከል ትክክለኛውን ቁጥር በሚቀጥለው 2 ቀናት እናውቃለን ብዬ ተስፋ አረጋለሁ። ያን ጊዜ ትክክለኛውን ቁጥር መናገር እችላለሁ። ግን ዞሮ ዞሮ በስነ ዘዴያችን መሰረት ተሳታፊዎች 4000 ናቸው። የ4000 እንደተፈራው ከዛ የሚያብጥ በጭራሽ አይደለም። ዋና ኮሚሽነር ፕሮፌሰር መስፍን አራያ የሀገራዊ ምክክር ጉባኤው ተሳታፊዎች በአመካካሪዎችና በባለሙያዎች ፓናል እየታገዙ በአብዛኛው በመደማመጥ መንፈስ እየተካሄደ መሆኑን አንስተዋል። ዘገባው የሪፖርተራችን ኤርሚያስ በጋሻው ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያ በሰው ሰራሽ አስተውሎት ዘርፍ ብሔራዊ ጥቅሟን የሚያስጠብቅ የሰው ኃይል እያፈራች መሆኑን ተናግረዋል። ምክትል ጠቅላይ ሚኒስትሩ ይህን ያሉት የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ባለፉት 6 ወራት በሰው ሰራሽ አስተውሎት ያሰለጠናቸውን ስታርታፖች ባስመረቀበት መርሃ ግብር ላይ ነው። በምርቃት ስነ ስርዓቱ ላይ የተገኙት ምክትል ጠቅላይ ሚኒስትሩ ተመራቂዎቹ በጤና፣ በትምህርት፣ በትራንስፖርት፣ በፋይናንስና በሌሎችም ዘርፎች የሰሯቸው የፈጠራ ስራዎች ኢትዮጵያ ሰው ሰራሽ አስተውሎትን ለብሔራዊ ጥቅም ለማዋልና በዘርፉ ተወዳዳሪ ለመሆን ተተኪውን ትውልድ የማብቃት ተግባራት እያከናወነች መሆኑን ማሳያ ነው ብለዋል። ይህ ሁሉ የሚያሳየን የወጣቶቻችን የፈጠራ አቅም ምን ያህል የላቀ እንደሆነና ለሀገራችን ትልቅ ተስፋ የሚሰጥ መሆኑን ነው። አርቲፊሻል ኢንተለጀንስ የነገዋን ዓለም ጉዞ እየቃኘም እየወሰነም ይገኛል። ይህንን ቅኝትና ውሳኔ ለብሔራዊ ጥቅም መዋል የሚቻለው ተተኪው ትውልድ ነቅቶ በቅቶና ተግቶ ገንዘብ ሲያደርገው ነው። ኢትዮጵያ በስታርታፖች ልማት ለራሷ ብቻ ሳይሆን ለመላው አፍሪካውያን ወጣቶች የምትተርፍ እንድትሆን ተግባሩን አጠናክረን የምንቀጥል ይሆናል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ወርቆ ጋቸና በበኩላቸው የመጀመሪያው ዙር የኤአይ ወይም የሰው ሰራሽ አስተውሎት ስታርታፕ ሰልጣኞች መመረቅ ለኢትዮጵያ ሁለንተናዊ እድገት መሰረት የሚጥልና ቁልፍ ሚና የሚጫወት መሆኑን አመልክተዋል። በአሁኑ ወቅትም የሰው ሰራሽ አስተውሎት ለሕዝብ አገልግሎትና ለግብርና እንዲሁም ጤናን ለመሳሰሉ ተግባራት በስፋት ለማዋል የሰው ኃይል ማብቃቱ ላይ በትኩረት እየተሰራ ነው ብለዋል። ኤአይ ለሁሉም ኤአይ ፎር ኦል በሚል መሪ ቃል በሁሉም ዘርፎች እንደ ሀገር ቅድሚያ የሚሰጣቸው ዘርፎች ላይ
በፍትህና አስተዳደር፣ የስማርት ኮርትና የስማርት ፖሊስ ጣቢያ፣ በጤና፣ በህዝብ አገልግሎት እንደ መሶብ ያሉ የሀገራችን ቋንቋዎችን መሽን በማስተማር ያበለጸግናቸው ሞዴሎች በግብርና፣ በትምህርትና በፋይናንስ በስፋት እየተሰሩ ይገኛሉ። የዚህ ሁሉ ስኬት ዋነኛ ሞተር የሰው ኃይል ልማት ላይ መስራታችን ነው። በስታርታፕ፣ በሰመር ካምፕ፣ በትምህርት ቤቶች የአይ ክበባት፣ በመንግስት ተቋማት በተሰጡ የአይ ስልጠናዎች እንዲሁም በዩኒቨርሲቲ እስከ 3ኛ ዲግሪ በማስተማር ጠንካራ የአቅም ግንባታ መንገዶችን እየዘረጋን እንገኛለን። በመርሃ ግብሩ የተመረቁ ሰልጣኞች የቴክኒክና የምርት ልማት ክህሎት፣ ችግር ፈቺ የቢዝነስ አስተሳሰብ የመሳሰሉ ስልጠናዎችን መውሰዳቸው የተነገረ ሲሆን ከዓለም አቀፍ መሪዎች፣ ከፖሊሲ አውጪዎች፣ ከኢንቨስተሮችና ከሳይንስ ማህበረሰቡ ጋር የመገናኘት እድል ተመቻችቶላቸዋል ተብሏል።